ብዙም ጊዜ በሚዲያ የምታውቋቸው የተደበቁትን ሰዎች እየፈለጉ ክቡር አባታችን ለአገልግሎት ያላቸውን ፍቅር ያስቀድሞ ነው። የታላቁ አባታችን ሊቀ ልሳናት መምህር መንግስቱ የእናቴን ይባባልን ታወቁ በሚዲያ የምታውቋቸው እሳቸው ናቸው። ወንጌል አገልግሎትን የሚሰጡን ወደ እሳቸው ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለልዑል እግዚአብሔር ክብር ምስጋና ይሁን። ውድ አባቶቻችን፣ የልዑል ባለሟሎች፣ እንኳን ካህናት፣ እዚህ ታላቅ ደብር አገልጋዮች፣ በመንፈስ ቅዱስ ለይቶ መርጦ የሾማችሁ እጅግ ያከበራችሁ የምንወዳችሁ አባቶቻችን እንደየማዕረጋችሁ በረከታችሁ ይባርከን መድኃኔዓለም ክርስቶስ። ልዑል እግዚአብሔር በረጅም ዕድሜ ያበለጸጋችሁ፣ በረጅም ዕድሜ ያከበራችሁ፣ በሕይወት ያከበራችሁ እናቶችና አባቶች፣ ወንድሞችና እህቶች፣ የነገው ተተኪ ሕፃናት ምስጋና ይግባው ለስም አጠራሩ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን ይህችን ዕድሜ ያደለን ዛሬዋ ዕለት ያደረሰን ከማናውቀው አደጋ የሰወረን የዕለት ጉርስ የዕለት ልብስ ያልነፈገን ማደሪያ ያልነሳን በቸርነቱ የጠበቀን በተዋሕዶ እምነታችን ያጸናን ድንግል እመቤታችንን ፍቅሯን በልቦናችን ስሟን በአንደበታችን ያጸናልን ጌታ እሱን የምናውቅበት አእምሮ የሰጠን ጌታ ክብርና ምስጋና እስከ ዘላለም ድረስ ለእርሱ የምንቆይበትን ጊዜ እንዲባርክልን አንደበቴን የተከናወነ እንዲያደርገው ለመሰማማቱ እንዲያበቃን አስተምሮ እንዲመልሰን በአእምሮ እናንተን ወገኖቼን በተለይም ቅድስት ድንግል እመቤታችንን ይዤ በእናንተ ወገኖች ፊት በልዑል እግዚአብሔር ዙፋን ፊት ራሴን ዝቅ አድርጌ በትሕትና ልመናዬን የሰማኝ አምላክ ክብርና ምስጋና ለእርሱ ይሁን። ዓይነ ልቦናችንን ያብራው፣ እዝነ ልቦናችንን ይክፈተው። ወደ ወገኖቼ እናቴ ልጅ ትምህርቱን ከመጀመሪያ በፊት እግዚአብሔር ያደረውን የፈቀደውን ማሳሰቢያ ነው። የመጀመሪያው ማሳሰቢያ ወደ እግዚአብሔር ቤት ሲመጣ እነዚህን 5 ነገሮች የቻላችሁትን አንዱን ወይ ሁለቱን የመጀመሪያው አስራታችሁን፣ በኩራታችሁን፣ ቀዳሚያቱን፣ ስለቱን፣ መጽዋዕቱ ባዶ እጅ አይመጣም። የምፈልገው ግን እዚህ ቦታ ለሁለተኛ ጊዜ ነው የመጣሁት። ያልተገናኘን የማታውቁኝ ልትኖሩ ትችላላችሁ። ማስታወሻ ብዙ ኃይለ ቃል ከአባቶቻችን ይሰነዘራል፣ ይወረወራል። በመጽሐፍት የተጻፉ ለሕይወት የሚጠቅሙ ቃሎች አሉ። ቅዳሴውን አዳምጡት። ኃይለ ቃል አለው። ከድርሳኑ ከገድሉ ከተአምሯ አንድ ባዶ ነገር የለም።
ይህኮ የማያልቅ ምንጭ የሚመነጭበት ለጠጣውም ሕይወት የሚያገኝበት ለታጠበ የሚነጻበት ቦታ ነው። ይህ ቦታ የማይደርቅ ምንጭ ነው ያለው። የሕይወት ምንጭ ነው እዚህ ያለው። የማያልፍ ዓለም የሚያወርስ ምንጭ ነው የሚመነጨው የሚፈልቀው። መቅጃችሁን ይዛችሁ ወደ ወንዝ ሲኬድ የዛሬን አድርገውና ነቢዩ ተናግሮታል። ውሃችንን በብር ገዛን አለ። ሰው እጅ ገብቶ ተቸግረናል። ውሃው ፀሐይ፣ ነፋስ፣ አየሩ እኮ ሰው እጅ ገብቶ ቢሆን ኖሮ ዛሬ አንገናኝም ነበር። ሁሉንም አሜሪካን የያዘው ነበር የምትለው እሱም ዙሩ ሞልቶለታል። አብረን እናያለን። የሰነበተ ሰው ይብላኝለት እዛች ሀገር ለገባ አሁን የወጣ ሕይወትን ያገኛል። የሰነበተ አይወጣምም አይመለስም። 40 ዓመት አዲስ አበባን ሲጮህበት ተስሎ ለሄደው ወየለት ተስሎ አይመለስም። ልመለስ ወደ ነገር እናቴ ልጅ ወገኖቼ እባካችሁን ኃይለ ቃሉን ጻፉ። ቅዳሴውን ታዳምጡታላችሁ። ሐሰተኛ ይወገድ። ሐሰት የምትናገሩ ሰዎች ከነ መታሰቢያው ይጥፋ ማለት ነው። ይዘሮ ይጥፋ ማለት ነው። ለምን ትዋሻላችሁ? ወርቅን የሚወዱ ይነቀሉ። አልሰማችሁም? ቅዳሴ ይሄን የሚሰማ ጉቦ ይበላል። ዘጸአት 23 ቁጥር 7 መማለጃ እንዳትቀበል አይነ ልቦና ያሳውራል። ይብላኝለት ጉቦ ይበላል። የሰው ገንዘብ ያለ ምክንያት የበላ ወዮለት። ያለ ምክንያት የሰው ገንዘብ የሰው ላብ የበላ የእናት ታነቡታላችሁ፣ መጽሐፉ ታዳምጣላችሁ። ቂም ያለበት አይቅረብ። ቂመኞች የላችሁም እዚህ። ዝሙት ያለበት አይቅረብ። ታዳምጡታላችሁ። ማስታወሻ ያዙ። ወደማያልፈው ዓለም የሚያስገባችሁ ትምህርት ነው የሚሰጠው። ይሄ ማሳሰቢያ። ቀጥሎ ያለው ማሳሰቢያ በገጣም አህያ የተጫነ ማር አይጣልም። ማሩን ወደ ጓዳ አህያዋን ወደ ሜዳ። አሁንም በገጣም አህያ የሚነገራችሁን ቃል እግዚአብሔር ለሕይወታችሁ የሚበጀውን መዝግቡት። ቀጥሎ ዕለተ እሁድ ጎዳና ላይ ኳስ የሚጫወቱ ልጆቻችሁን ሰብስቡ። ነፍስ የላቸው አይሰሙም ቃል እግዚአብሔር። ዳሩ ግን ትንቢት ተጽፏል። ልጆችሽ በጎዳና ላይ ይጨፈጨፋሉ። ከዚህ በላይ መጨፍጨፋሉ። አጋንንት ሲጫወትባቸው ይላል። ምንም ጥቅም ላያገኙ ጊዜ የለው። ምን አለ ከሰኞ እስከ ዓርብ ለምን አይሰሩ? ሩጫው ስለምን ከሰኞ እስከ ዓርብ አይሆንም? ለምን ዕለተ ሰንበትን አጠመዱት? ገደል ለመክተትኛ ደርግ እሁድ ገበያ፣ ቅዳሜ ገበያ፣ ቅዳሜ ሰርግ፣ ግንቦት ሰርግን ተከለብን። ደርግ የሚመጣ ሁሉ መርዝ ካልተከራ አይሆንም። የተቀበልነው እንግዳን እኮ እያመሰመሰ ያለው እጄ ይጣልህ ይላሉ እናቶቻችን አባቶቻችን። በእጃቸው ጋገሩ፣ በእጃቸው በሰሩት በእጃቸው አርሰው ባመጡት ምርት አልምተው አጠጥተው የተቀበሉት እንግዳ ጠላት ሆኑናል። እጄ ይጣልህ ይላሉ አባቶቻችን። ድሮ ግፉ ሲሰራባቸው ያለሉት ያለቁት። ልዑል እግዚአብሔር የአባቶቻችንን እርግማን ያጽናባቸው። ወገኖች
ሳይስሙ ጎዳና ላይ የሚጫወቱ ልጆች ነፍስ አላቸው። ይስሙ ቃለ እግዚአብሔር። ሁለተኛ በዛው ለመንገዱ ቅዱስ ጊዮርጊስ ኳስ መጫወቻ ነው። ታላቁ ሰማዕት መድኃኔዓለም ክርስቶስ ካንተም በፊት ካንተም በኋላ እንዳንተ ያለ ሰማዕት የለም ብሎ ያተመለት ታላቁ ሰማዕት ድራፍት መሸጫ ነው። ቢራውን የሚጠጣው እኛ አይደለንም። አባቶቻችን ተማጽነው ተጠቀሙበት እንጂ መጠጥ አልነገዱበትም። የመጠጥ መጨረሻው ሙጠጥ። ከወደዱት ጽዋ ማህበር ወይ በዓመት ይስከሩት ወይ የወየወሩ ይስከሩት። ኳሳቸውን ቡድናቸውን በሌላ ስም ይሰይሙ። ንገሩ፣ ሌላ የለም። ንገሩ ለልጆቻችሁ ኳስ መጫወቻ ነው። ያንሱ ከድራፍቱ ላይ ስሙ። መጠጥ መሸጫ አይደለም። ያደረጉት ሰውዬ መታሰቢያቸውም የለም፣ ቤተ መንግስታቸውም የለም፣ ዘራቸውም የለም። ሽማግሌዎች ቀድሞ የተማታቁ ሥላሴ ቤተ ክርስቲያን መስዋዕት ማቅረብ ያኮሩ ቤተ ክርስቲያን የተባለ ከላይ ጣዖት ሙሉ ከታች ታቦት ንቃት ነው። እና አቋት ቤተ ክርስቲያን አልተቀበሉባትም። ጣዖት ያቆሙባት ቤተ ክርስቲያን ተብሎ ከነ ሚኒስቴሮቹ ከነ ቤተ መልክና አልተቀበሉባትም። ምድረ በዳ ነው ወርዶ የጣላቸው። እችን ቤተ ክርስቲያን የሚያከብሯት ይጠቀሙባታል። ያከበራትን ታከብራለች፣ የናቋትን እያወጣች ትጥላለች። ይቀጥላል። አሁን ከመቅደሱ ታላቁ ሰይፍና እሳት የሚነሳ አብረን እናየዋለን። ከሰንበት አስጥሉ ቅዱስ ጊዮርጊስ የከበረ ሰማዕት ነው። መላው አላየህም? የራሻን ታንክ አላየህም? የራሻን ወታደር አላየህም? የራሻ ወታደር መለዮ ቅዱስ ጊዮርጊስ አይደለም? አላየህም? አርማው ሄሊኮፕተሩ ቅዱስ ጊዮርጊስ አይደለም? እዚህ መጠጥ መሸጫ፣ ኳስ መጫወቻ ያልታደለ የተረገመ ትውልድ ቅዱሳንን ተማጽነው አባቶቻቸው አስጥሉ። ሌላው ደብረ ዘይት በየዓመቱ የሚውለው ምን ቀን መልስ የለም? እሁድ ቀን ቶሎ መልስ ስጡ ለምጠይቃችሁ። አባቶቻችን ሰንበት የሚሄዱት ዓርብ ነው የሚገቡት። ዓርብም መንገድ ሲጓዙ ወደ ገዳማት ሲሄዱ ዛሬ እኮ መከራ የተቀበልክበት ዕለተ ዓርብ ቀራንዮ ጎንህ የተወጋበት የተቸነከርክበት 6666 ጅራፍ የተገረፍክበት መከራህን እያሰብክ ስለሆነ የተጠራበት ገዳም ይሄዳሉ እያሉ ነበር መንገድ የሚሄዱት። ለመሆኑ የቅዳሜና የእሑድ ጉዞ ምን እያላችሁ ለምትሄዱት? እንደወጣችሁ እንዳትቀሩ። አባቶቻችን እናቶቻችን የዓርብ እያሉ ቅዳሜና እሑድን እግዚአብሔር የሚከብርበትን እንጂ አንዳች ስጋዊ ነገር አንሰው። ገዳም የሚኬደው ዓርብ ተገብቶ ቅዳሜንም እሑድንም የቻሉት እንደ ችሎታቸው ስጋው ደግሞ ተቀብለው የገዳማቱን አባቶች ቡራኬ ተባርከው አሐዱ አብ ቅዱስ ብለው የቀደሱትን እነሆ የጌታችን ስጋና ደም ተቀብለው ከብረው ሰኞ ጠዋት ኪዳነ ግን ሰይወጡ ነበር። የሚኬደው ቅዳሜ የሚመለሱት ቅዳሜ፣ የሚኬደው እሑድ የሚመለሱት ቅዳሴው አይሰማም። መንከራተት እንጀተንከራተት እንዳትቀሩ። ይብላኝላችሁ ቅዳሜና እሑድ የምትጓዙ ሰዎች ምን ይዛችሁ ለምትመለሱት ንገሩ። ስትንቀለቀሉ ትሄዳላችሁ፣ ስትንቀለቀሉ ትመለሳላችሁ። አንድ እሑድ ከቤተ ክርስቲያን የቀረ 200 ስግደት በመዳፍ እንዲችለብና ያችን እንጀራ አንድ ብርጭቆ 7 ቀን ያልቅስ፣ እንባውን ያፍስ 7 ቀን። ምነው ሰው ጠፋ? ምነው ሰው ጠፋ?
እሁድ እኮ ዘላለም ትንሣኤ ናት። ትንሣኤ ናት፣ አትለወጥም። 7ቱ ቀን ያልፋል፣ 6ቱ ቀን ያልፋል፣ እሁድ ሰንበት አታልፍም። ዓለም ያልፋል፣ የደብረ ታቦር ተራራ አያልፍም። ሰውና መላእክት አያልፉም። ገሃነምና ሲኦል፣ ገሃነምና መንግሥተ ሰማያት አያልፉም። ራሳችሁ ለመንግሥተ ሰማያት አልዘጋጁ። እምትሄዱ ከሆነ በሥርዓት አርጉ። እመቤታችን ወላዲተ አምላክ ግሸን 21 እሁድ ቢሆን ዓርብ ነው የሚገባው። ሰኞ ብትውል ዓርብ ነው የሚገባው። ማክሰኞ ብትውል ዓርብ ነው የሚገባው። እሮብ ብትውል ሁሉም ሰኞ ይነሳል ገምቶ ምናልባት ዓርብ ደስ የሚገባ ዓርብ ውሎ ቅዳሜን ደስ ያስቀድሶ ያሉት ገዳማት ሰኞ ጠዋት ይገባል። ሰኞ ጠዋት ምነው በላው ጠፋ? ምነው ነጋዴው በዛ? ነጋዴ ነው ነጋላቸው። አዎ የእናቴ ልጅ ይህቺ በግፍ የምንሰበስባት ገንዘብ ሌላው እግዚአብሔር ካሰበባት ሰዓት ጀምሮ በመርከብ ጭኖ መከራ ቤቱ የሚገባው ጉቦ የተቀበለ አራጣ ያበደረ ሌባ ዘራፊ ቀማኛ በፋክቶር የሚያታልል በጤፍ ዋሻ በወተት ውሃ የሚጨምሩ ሁሉ መርከቡን ጭኖ መከራ ቤታቸው የሚገባው ተው እንደሚገባ ነው። ገንዘብ ቢቅደም ገንዘብ ይቀር። ገንዘብ ስትቀበለው፣ ገንዘብ ስትመነዝረው፣ ገንዘብ ቆጥረህ ስጥ፣ ገንዘብ ቆጥረህ ተቀበል፣ ገንዘብ ምንሰራበት ተቀበል። ገደል ገባ ትውልዱ እንዳለ መጨረሻ ላይ ስለምትደክሙበት ቤተ ክርስቲያን ትንቢተ ዳንኤል ላይ ስለተጻፉት ስለ 3ቱ ሰራዊት ነግሬያችሁ እንለያያለን። የአባቶቻችን አምላክ አይነ ልቦናችንን ያብራ፣ እዘነ ልቦናችንን ይክፈተው። ማሳሰቢያዬን ተጠንቀቁ። ገዳማት እንሄዳለን ካላችሁ ስርዓት ይዛችሁ አርጉ። የቀዳሚት ሰንበትን በረከት፣ የእሑድ ሰንበትን በረከት፣ የአባቶቻችንን ቡራኬ ሰኞ ኪዳን ያደርሳችሁ። ታምሯል ተሳልማችሁ የአባቶቻችን ኪዳን ያደርሰው። ማጠንቱን ታጥራችሁ ውጡ። ማጠንቱ ኃይል አለው። በካህናቱ እጅ ኃይል አለው። እዛ ከሰልባ እንደጋ ላይ መጣጠር አይደለም። ይሄ መተተኞች ማተኞች ስራ ነው። መቁጠሪያ ምንም ስራ አይሰራም። ዞማረ በክርስቶስ ኪራ ላይ ሶል አቤቱ ዞማ በእንተ ማርያም ሌላ ላት መቁጠሪያ ይሁንልናል ያሉ አባቶቻችን በመርካቶ መቁጠሪያና ዘይት እያሳበዱ ጧፍ ላይ እየተበተቡ ጫወቱበታል። ተምታቢዎች ታርፋችሁ ተቀመጡ። ከመስቀሉ በላይ ኃይል የለም። ካህን የሆነ መስቀሉን ባርኮ መስጠት ይቻላል። ሌላ ጣር ችንካር ያለበት መስቀል እንዳትገዙ፣ የማይገለጠል ከሆነ እንዳትገዛ። ምስልና ስዕል ለዩ። ምስል ማለት ቤተ ክርስቲያን ተብዬ ሥላሴ እላው የደረደሩት ቃል ታላቁ መልአክ ሚካኤል በር ላይ ያቆሙት ቦሌ መድኃኔዓለም ነጭ ፕላስቲክ የተቀለበት ሳሪስ አቦ እስጢፋኖስ ቤተ ክርስቲያን ከድንጋይ የተሰራ ከጀሶ ያ ጣዖት ምስል ማለት ይሄ ምስልና ጣዖት ነው። አጥብቄ ማሳሰብ ዘዳግም 27 ቁጥር 15 መርገመ ጌባል ይሄን የሚያደርግ ሁሉ እርጉም ይሁን፣ ይሄን የሚያደርግ ሁሉ እርጉም ይሁን። መርገመ ጌባል ዘዳግም 27 ቁጥር 15 ብቻ ነው። እንዲህ ይላል ቃሉ በእግዚአብሔር የተጠላ በሰው እጅ የተቀረጸ መስቀል ላይ ምስል አይሳልም፣ ሐረግ ብቻ ነው። መንበሩ ላይ ምስል አይሳልም፣ ሐረግ ብቻ ነው። 4 ኪሎ በቀለም ይወጣል፣ 4 ኪሎ ይቀርጻል። መንበሩ ላይ ታቦቱ የሚቀመጥበት መንበር ላይ ዛሬ ምስል ብቻ እግዚአብሔር ያጥራሽ የሚናገር የለው። ምስል ብቻ አንዷ የእግዚአብሔር ቃል ብትጎል መስዋዕት አይለወጥ። አትልፋ። ወደ ኋላ የሚመለስ አምላክ አይደለም። መድኃኒዓለም አነበዋለሁ መጽሐፉ
በሰው እጅ በእግዚአብሔር የተጠላ በሰው እጅ የተቀረጸ ምስል ወይም ጣዖት ይሄንን በስውር የሚያስቀምጥ እርጉም ይሁን ይብላኝላቸው። እስጢፋኖስ ያቆሙ ሰዎች ለዚህ ገንዘብ ያቆሙ ግን እመጣበታለሁ። ትንቢተ ዳንኤል ለዚህ የተዘጋጁ ቤተ ክርስቲያንን ለማርከስ ቤተ ክርስቲያንን ስርዓቷን ለማፍረስ መቅደስ ሰውነታቸውን ለማፍረስ 3 ሰራዊት 3 ካህናት ይሾማሉ ይላል ነቢየ ልዑል ዳንኤል። የትኞቹ ካህናት? አባቶችን ጳጳሳት የሚሾሟቸው ካህናት ወይስ ሳጥናኤል የሚሾማቸው ካህናት? በኋላ እናየዋለን። ለቀጠሮ ያውቃል መድኃኔዓለም። የእናቴ ልጅ ባካችሁ ይሄን አንትሮንስ ስለ መድኃኔዓለም እግዚአብሔር ያደረሰው ሰፋ አድርገው 2 መጽሐፍ ግራና ቀኝ ያስቀምጥ የሚችል አንትሮንስ አድርገው የታደልክ አምጣና እዚህ ያስቀምጥ። ሰፊ 2 መጽሐፍ የሚያስረግ እግዚአብሔር ከእናንተ ጋር ይሁን። የአባቶቻችን አምላክ አይለያችሁ። መክፈቻዬ መዝሙረ ዳዊት 108 ቁጥር 24 108 ቁጥር 24 ወደ ክመኒ ብረከ በጾም ወሰከ ስጋዬ በኃጢአት ቀን። ነቢየ ልዑል ዳዊት የታደለች እንዴት ያለ ማህፀን ነው! እናቱ ኢትዮጵያዊ ናት። ሆብሊ ትባላለች። የዳዊት እናት እግዚአብሔር ያደለሽ እናት ልጅ እግዚአብሔር ያደለሽ ሆብሊ ናት። ሴት ልጅ የምትወልጅ ምናልባት እዚህ ነፍሰ ጡሮች ካላችሁ ሴት የምትወልዱ ሆብሊ በሏት። የዳዊት እናት የጌታ አያት የእመብዬ የወላዲተ አምላክ አያት የታደለች የዳዊት ልጅ መድኃኔዓለም የዳዊት አምላክ አባቶቻችን ያወረሱን ጌታ የአብርሃም ልጅ የአብርሃም አምላክ አባቶቻችን ያወረሱን የኛ ጌታ የድንግል ማርያም ልጅ አያቱ ናት። ይህች የታደለች እሰይ ይባላል አባቱ። የታደለች አቤት የታደለች መሰንቆ በክንዶቹ የመታ የታደለ ጣት በገና የደረደረች። እንደው ምን ሰርተህበት ይሆን? እንደው ምን ተቀበለብህ? ምን አለ ነብዬ? የታደለ ኢዮብ በእጄ ነውር ተጣብቃ ከሆነ ደሃውን በፊቴ በድዬ ከሆነ እድል ፈንታዬ ከእግዚአብሔር ነው። ታነቡታላችሁ መጽሐፍ ኢዮብ 31 ምዕራፍ አይብላችሁ መጽሐፍ አናነብ ሌላ ነው ጎረጎረ የጎረጎርና መልሶ የጎረጎረ ኧረ ተው ሰው ሆኖ የእናቴ ልጅ የታደለች ማህፀኗን ባርኮላት ዘማሪ ልጅ ወለደች። ይህ ዘማሪ በጌታና በዚህ ይሰማል። እናቴ ልጅ ጩኸቱ እኮ ቃል እንዳያሳልፍብኝ ብዬ የእናቴ ልጅ ይሄንን የማንሰማበት የማናይበት ቀን ይመጣል። እንዳትረሳት። የምትሰነብቱ ሰዎች የኔን አላውቅም። ይህ የታደለ ዳዊት ከጌታ ጋር የነበረው ርቀት 1000 ዘመን ነው። በዚህ ዘመን ርቀት የዘመረው ነው። ትርጓሜ ጉልበቶቼ በጾም ደከሙ። አይገርምም? የታደለ ዳዊት ሥጋዬም ቅቤ በማጣት ከሳች። አይገርምም? ዳዊት የታደለ አባቶቻችን እኮ ጾሟን ከመጻሕፍት እቺ ሃይማኖታችን እኮ ተዋህዶ በነቢያትና በሐዋርያት መሰረት ላይ የተመሰረተች ነቢያት ባነጹት መሰረት ላይ ሐዋርያት ባነጹት መሰረት ላይ የተተከለች ዕብራውያን 8 ምዕራፍ ላይ እነሆ ራሱ ካህኑ ተከላት ይላል ቅዱስ ጳውሎስ።
ከቀን በኋላ የመጣ አሳዳጅ ሐዋርያ ካካላት አለ እችን የተተከለች ቤተ ክርስቲያን ቀደም ያልኳችሁ ከሦስቱ ካህናት አንዱ ክፍል ስርዓቷን የሚያፈርስ ካህን የትኛው ካህን እንደሆነ እናስቀምጧል ለመጨረሻ ላይ በማሳሰቢያ መልክ እንላለን። የእናቴ ልጅ ይህ ነቢይ እንዲህ ብሎ ዘምሯል። አንዳንድ ያልታደሉ ሰዎች ምን ይላሉ? እናንተ እኮ መጽሐፍ ቅዱስ ላይ እኮ ስጋ አትብሉ ይላል እንዴ? አትብሉ እኮ አላለም። ክፉ አትስሩ። ኃጢአቱን እኮ እያጨማለቀ ራስን ያታልላል። የእናቴ ልጅ ቅቤንም ስጋንም በመተው አናንያ አዛርያ ሚሳኤል ቤተ መንግሥት ውስጥ ተቀምጠው ውሃና ጥሬ አሕዛብ ዝም ብሎ መሬቷ ያበቀለችውን ዘግና ያመጡላቸውን ጥሬ እየቆረጠሙ አቤት ለካ ምንና ቤተ መንግሥትም ውስጥ ሆኖ ለካ ይበድላል ሰው። ለካ በሕትውና ቤተ መንግሥትም ውስጥ ይቻላል። ለካ በረሃ መግባት ብቻ አይደለም። እንደ ዳንኤል ከ120 መሳፍንት ጋር የተሾመ አናንያ አዛርያ ሚሳኤል አውራጃ ገዢዎች ናቸው። የሚገርመው ሁሉም የሚበሉት ጥሬ ጮማውን መቁረጥ፣ ሴቱን ማማረጥ፣ ጮማውን ማገናበጥ ወስኪል እንደ አዛርያ ባይኖርም በዚያን ዘመን የነበረ ወይን ጠጁን መገልበጥ ይችሉ ነበር። አላደረጉት። ስጋቸው የእህትማማች ልጆች ናቸው። በጣም በጸሎት ከእግዚአብሔር ፊት አቆሙት። የሚገርመው ያመኑትን ማያስነካ ንጉሠ ነገሥት መድኃኔዓለም የእኛ ጌታ ጾም ጸሎታቸውን ተቀብሎ እሳት ቢገቡ ከእሳቱ በላይ ናቸው። አንድ ነገር ሊያደርጋቸው አልቻለም። አሕዛብ የቀጣጠሉትን ያን እንጨቱን ዛፉን ሁሉ ሲበላ አንዲት ነገር አላጎደለባቸው። ኧረ ተው ጎደለብን በስርዓት ይዙ። ዳንኤል አናብስት መጡ። አናብስቱ ተጣላ። አናብስቱ ጉድጓድ 3 ቀን ይላሉ። በወንጌሉ 1 ቀን ይላል፣ 7 ቀን ይላል። ተረፈ ዳንኤል የእናቴ ልጅ ባይርባቸው ነው ተብሎ አፋቸውን ዘጋ። በላሉ አልተበሉ። አረ ጾም ዋጋ አለው። በስርዓት ጾሙ ነቢዩ ዳዊት። ስለዚህ ቅቤና ስጋ አይከለክልም የሚሏችሁ በላተኞች እንዳያታልሏችሁ። ርዕሳችን እንዲህ የሚል ነው። የእናቴ ልጅ የእናቴ ልጅ ጸሎት ይላል ርዕሳችን። ጸሎት እንዴት መጸለይ ይገባናል? ጥያቄ። ይህንን በጥልቀት በሰፊው አልገባበትም። ለዛሬ የሚበቃችሁን ያህል ጠቀስ አድርጌው አለሳለሁ። የአባቶቻችን አምላክ ከእኛ ጋር ነው። የጸሎትን ትርጓሜ አጠር ባለ መልኩ እንመለከተዋለን። በመጀመሪያ ጸሎት ማለት ምን ማለት? ውድ አባቶቻችን እንዳስተማሩ ጸለየ፣ አመሰገነ። ስርወ ግሱ ጸለየ ነው። ከዚህ የወጣ ነው። አመሰገነ፣ ለመነ፣ ዘመረ። ዘማሬውን ሁሉ ታዳምጡታለች ነው። እንደው ክራሩንና እንደው በገናውን እንደው ያንን እንደው ወይ ፒያኖ ነው የኛው ይሻላል። መሰንቆ ነው የኛ፣ ክራሩ በገናው የኛ እኮ። የዓለም ቀንድ የነበረች ጅራት ሆነናል። ጅራቱን መረሳና ጣል ወዴት ይሄን እንደሆነ አላውቅም። አረሳው ስጠን፣ አረሳ አርገብ መድኃኔዓለም ክርስቶስ ሰው ማለት በሁለት ግሩም ይሄን ነው። ጸሎት፣ ምስጋና፣ ልመና፣ ዝማሬ። ጸሎት ከእግዚአብሔር ጋር መነጋገር። አታነጋግሩት? እስቲ መዝሙረ ዳዊትን አንብቡለት። እስቲ ውዳሴዋን አንብቡላት፣ አነጋግሯት። አትወዷትም እንዴ እምነታችሁ? እስቲ ውዳሴዋን አነጋግሯት። አደራ እምለው ስዕል በእጅ አይዳሰስም። ስዕል በእጅ አይዳሰስም። የእመቤታችን ውዳሴ ማርያም የእናቴ ልጅ ይህ ሰው የሚበላ ነጋ እንዴ? ኧረ አልነጋም።
ገደል እንዳትገባ አታሚውም ነጋዴውም ተጠንቀቅ። የእመቤታችን ውዳሴዋን ዘወትር ጸሎት እንዲህ አድርገው ስዕሏን እዚህ አድርገውታል። ንቀል አድርጉና ያንን ስቴፕለሩን ገልብጧት እንዲገልበጥ አድርጉና ልባዷን ድሮ ቀኝ ነው እድሏ በቀኝ ትመታለች። ነጩ እንዳያድፍባችሁ ለብዱት። ከውስጥ ትሁን ክበሩባት። የተከበረች ስዕሏ በእጅ አይነሳም። በአንድ ቀለም ስዕል አይሳልም። በአንድ ፎቶኮፒ አይነሳም። ስለ መድኃኔዓለም በፕላስቲክ ስዕል እንዳታሰሩ። ስለ ልዑል እግዚአብሔር በፕላስቲክ እንዳታሰሩ። ስዕል በአንድ አይነት ቀለም የተሰራ ስዕል አይባልም። ምስል ነው። ቀዳችሁ ሳትጨምሩት የሚገባውን ስዕል አለ። ቀዩ፣ አረንጓዴው፣ ቢጫው፣ ጥቁሩ ትርጉም አለ። አለ ምክንያት አይደለም። እግዚአብሔር እመቤታችንን በ12 ህብረ ቀለም አጅቦ ነው ለኖህ የሰጠው ቃል ኪዳን አድርጎ። 7 የሚሉ ትርጉም አለው፣ 12 የሚሉ እያንዳንዱ ቀለም የራሱ ትርጉም አለው። ተዋህዶ ቤተ ክርስቲያናችን ራሷን አካሏን አይኗን ምኗም መድኃኔዓለም ተጠንቅቃችሁ እግረ መንገዱን ልናገሩ ብያለሁ። የእናንተ ልጅ መዝሙሩንም አዳምጦ ከልዑል እግዚአብሔር ጋር መነጋገር ነው። ውዳሴዋን አንብቡ፣ ቅዳሴዋን አንብቡ። ወገን ጸልዩ። ጸሎት ማለት ለምናምነው ለምናመልከው ለልዑል አምላካችን ለእግዚአብሔር አንደኛ በየዋህ ልቦናችሁ ይዩት። የዋሆች ናችሁ። በቅን ልቦና ቅኖች ናችሁ። የዛሬ 8ኛው ሺህ ባልና ሚስት ቅን ልቦና ይዛሃል ለሚስትህ፣ ቅን ልቦና አለሽ ለባልሽ ነው ይፋሽ ብሎ ነው የሚወጣው ከቤት ሳይገባቸው ተጋብተው ንጹሐን አይመለከትም የምናገረው ሁሉ ነው። ስትቋሰሉ ነው የምታድሩት የምትሉት። ይብላኝላችሁ የምትቋሰሉ ባልና ሚስት እናንተን እያዩ ለሚሳቀቁ ልጆቻችሁ እግዚአብሔር ያጽናችሁ። አንድ ቦታ ላይ ሽማግሌዎች ቆመው አንታረቅም ብላ እምቢ አለች ሚስት። የሁለት ልጆች እናት። ሴቷ የ8 ዓመት ናት፣ ወንድሙ የ6 ዓመት። ሽማግሌዎቹም እምቢ ብላ ብድክላ ስትሄድ ወንዱ አባቱን እጅ ያዘ፣ ሴቷ የእናቷን እጅ ያዘችና ኧረ እባካችሁ አሳድጉን አሉ በአንድ ድምፅ። ሽማግሌዎቹ ሲያለቅሱ ልቧን ተሰበረ። ክፍል መቁጠር፣ ዕድሜ መቁጠር፣ አሳር መቁጠር ድንጋይ የሚያደርግ ነው እንደ የበሉ ትምህርት እየሰለጠን ነው ያለነው። ለነፍስ ለሥጋ የማይበጅ ውድን ያድርገው መድኃኔዓለም ክርስቶስ። ምንድነው ድንጋይ የሚያደርግ ትምህርት? የማይሰበር ልብ በቅን ልቦና ቅን ልቦናህ እግዚአብሔር ቢሰጥህ ቅን ልቦና ይዘህ ነው። ጠማማ ልብ ይዘህ ነው። ጉቦ የተቀበለ ጠማማ ፍርድ ስለሚፈርድ እግዚአብሔር አምላክ ነቢየ ልዑል ዳዊት 17ኛው መዝሙር ላይ ከጠማማ ጋር ጠማማ ሆነህ ትገኛለህ፣ ከጻድቁም ጋር ጻድቅ ሆነህ ትገኛለህ። እግዚአብሔር ጠማማ ነው ማለት ነው። እናንተ ለጠማማ የጠማማ ስራው ዋጋ ትከፍላለህ ማለት ነው። የጠማማ ስጋ ዋጋ ይከፍላል። በቅን ልቦና ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። ጸሎት ስንጸልይ ወደ እግዚአብሔር ስንቆም በቅን ልቦና፣ በየዋህ ልቦና፣ በንጹህ ልቦና የምናቀርበው ልመና ጸሎት ይባላል። ጸሎት አንደኛ ምስጋናን ይይዛል። ባጭሩ ይሄዳል። ምስጋና ገና ለጸሎት ስንቆም ልዑል እግዚአብሔር ሆይ በፊትህ እቆም ዘንድ ስራዬ እኮ ሊያቆመኝ አይችልም። የኔ ጌታ እነሆ
ያን ጨለማ ወስደህ ጠዋት ከሆነ ማታ ከሆነ ያን ብርሃን ወስደህ እናርፍበት ዘንድ ይህ ጨለማ መጥቶ ፈጣሪ እችን ሌሊት በመልካም ታሳልፋት ዘንድ እለምንሃለሁ ብለህ ማታ የምትጸልየውን ጸሎት የሚቀጥ ቀን ከሆነ በሰላማው ላይ ተራብሯና ጋሪን ያዝልኝ ስምህን የሚያስክደኝ ሀብት አትስጠኝ ስምህን የሚያስክደኝ መከራ አታምጣብኝ ፈጣሪ ጸጋ ከራቀው ከክፉ ተናጋሪ ሰውረኝ ብላችሁ ልመና ለምንህ ነው ጸሎት በቆም እግዚአብሔር መጀመሪያ እንደሚገባ ሆኜ ፊትህ አቁመኝ ምን እንዳለምነው ዘመርህ ለግትራት ወደ እሳት ላይ ልብህም መሪ ነው ንጹሐ ባህሪ ነው ንጹሕ ነው እኮ ጸሎት አንደኛ ምስጋና ቀጥሎ ቃሉን የባረክ ጌታ ምስጋና ይባል ቀጥሎ ምን እንለዋለን ግሩምና ድንቅ አድርጎ የፈጠረኝ ነቢዩ ዳዊት መዝሙር 138 ቁጥር 14 ግሩምና ድንቅ አድርጎ ፈጥሮኛልና ስራህ ድንቅ ነው ነፍሴም ታውቀዋለች ብሎታል። ግሩምና ድንቅ አድርገህ የፈጠርከኝ በ12 አካሎች ብልቶች በፊትህ ሰርቼ አስራትህን አውጥቼ ስምህን የጠራ ድሃ መስሎቼ በለዋ አመስግነው 12 ብልቶች ምስጋና ጸሎት እንደገና የእናቴ ልጅ መልጃ ጸሎት ጎረቤቶች ባልንጀሮች ሀገር ሰራዊቱ ዳኞቹ ጸሎት እንዲፈርዱ ነገስታቱ ህዝቡን እንዲሰሩ እንደሚገባ እንዲመሩ ያለቀሰ እንባ እንዲያብሱ ፍርድ የተጓደለበት እንዲፈርዱ የተበደለ እንዲያስክሱ ህዝብን እንዲያዳምጡበት ጆሮ ስጣቸው። መምህራኑ ያስተማሩት በእኛ ልቦና እንዲገባ ልቦናችን ይከፈት። ምልጃ አልሰማችሁም? መስተቃል ሲደገሙ ገበሬውን ነፋሱን ወንዞቹን ምራ ታዳምጡታላችሁ። መስተቃል ሲጸለዩ አረባካችሁ አዳምጡ። ልመና ቀጥሎ የሚያስፈልገኝን ስጠኝ፣ ጤናዬን ስጠኝ፣ የሚበጀኝን ስጠኝ። የምጠቀምበት ከሆነ አንተንም አላሳዝን ከሆነ በፊት ቀን ስራ የምሰራ ከሆነ እድሜን ጨምርልኝ፣ እድሜ ይስጣችሁ። አሜን የሚል የለም ይደረግ የመድኃኒዓለም ክርስቶስ ዜና ተነሻችሁ ምን ልትሰሩበት? አሜን አላችሁ። ልትቋሰሩበት፣ ጉቦ ልትበላበት፣ ኃጢአት ልትሰራበት፣ ልትዘርፍበት፣ ልታታልልበት፣ በጤፍ ዋሻ በወተት ውሃ ጽንስ ዘግተህ በማህፀን ደም ልታፈስ ለዚህ ነው እድሜ የለመንከው። ለምን እንደለመናችሁ እወቅ። እግዚአብሔር ሁሉ ለበጎ ሰጠ። ሹመቱ ለበጎ፣ ገንዘቡ ለበጎ፣ እድሜው ለበጎ፣ ጤናው ለበጎ። እነዚህን 3 ነገሮች ይዛል ገነት ጸሎት ኑዛዜን ይይዛል። እመጣበታለሁ እዚህ ጋር የእናት ልጅ ጸሎት ኑዛዜን ይይዛል። ኑዛዜ ማለት ምን ማለት ነው? ሲሞቱ ሀብታቸውን የሚናዘዙት ማለት አይደለም። እሱ ለስ ተናዘዙት ነገር አለ ነው ያ ምን ተናዘዛለ አደረስ ያ አባታችን ያዕቆብ ከ12 ነገደ እስራኤል አባት በሰራው በደል ወንድሙን አስለቅሶ አቤት ወንድምን አስለቀስ አቤት እንዳይሰበራቸው ሰዎች እንዳይጣላቸው ሰዎች ሳያለቀሰባቸው ሰዎች ምን ነው ተፈጠሩ? ምን ነው ሰላም አረጋቸው? እግዚአብሔር ይላየላችሁ ሳያለቀሰ ወንድሙን አስለቅሶ አና ወንድምን አስለቀስ አይለችም። እሱ የወለዳቸው ራቁቱን ስላልከ ዮሴፍን ሽጠው አስለቅሰው
እንደገና እሱ የሌላቸው ልጆች ወንድም አስለቅሰው እሱ ወንድሙን እንዳስለቀሰ ተመልሰው ዮሴፍን አብረው ብለው አባት አስለቅሰው ኧረ አባት ባሳዘናለችም የአባትን ግባ ስር መሰረት ይነቃል ይላል። ይላችሁ አባት ያሳዘናችሁ ሰዎች አባት ያዘነባችሁ አባቱ እኮ ነው ከነዓንን የረገመው። ከነዓን የካም ልጅ ነው። ካም ነው ያስብሎት ምሽቴ በወጣ በወርድ ምሽቴ እናቴ ማለት ነው የምትበጅ ብሎ ነው የፈጠራት ጌታ። ለእናንተ ባልንጀራ ነፍስ አባቴ ምረገሌ ናቸው ስሜን አትንገራቸው። ያዕቆብ 5 ምዕራፍ ለጓደኛ መንገር አባቴ ምረገሌ ናቸው ልጅ ሆኖ በላቸው ስሜን አትንገር። የሰራሁት ኃጢአት አላስወጣ አላስቀምጣል። እግዚአብሔርን በደል ረከስኩ ቆሸሽኩ። ይኸው አንደኛ ኤልሳ 2 3 4 ይሁን ተጨቃልቃለሁ። ይህ ንገራቸው ተቀበልልኝና የተዋህዶ ልጆች ያውቁታል። ቀበሉና ያዳምጡና ፍትሐቸውን ደግመው እግዚአብሔር ይፍታ እስኪሉ ጫማቸው ስር ይደፋል። ከዚያ በኋላ ጻፍ ጻፍ እያደረጉ ያህል በለው ይህን ቀርጹ ይህን ስገድ ይህን መጽት በልና ነገር አቅም ከቻለ አቅም ገዝቶ ይሄዳሉስ ነው ተባላ። አቅም ካልቻለ እንዳቅሙ የሚችለው ከዚህ ውስጥ ይዘረዝሩለት ምጽዋት ይመጽወት ይህንን ያደርግ ይስገድ ብለው ይሰሩታል። የእናቸው ልጆች ስንት ደረሱ? 3 ገጽ በገጽ በወረቀት ጽፎ መስጠት ለባልንጀራ መንገር። የመጨረሻ ግራ የገባችሁ ሰዎች አሁን እዚህ ሰሚት ጊዮርጊስ ያላችሁ የካሄዱና ሩቅ መሄድ ባትችሉ ሻንካ ያለት ካሄን እናትህ ለካህን ነው የሚነገር ኃጢአት ለባሉ ነፍስ አባትን የሚያዘው ካህን ነው። ፍትሐ ነገሥቱ የሚያዘው ካህን ነው። ነፍስ አባትን የሚያዘው ትዳር ያለው በሕግ የጸና ካህን ነው። ነፍስ አባትን የሚያዘው ነግሬያለሁ። ሌላውን አልናገርም። መጀመሪያውኑ ብለህ ከገዳም ይወጣል ልቅሶ እናትህ ጉድነች አዲስ አበባ እኮ የትና ያለበት እናገርላችሁ ጉድ ፈላል እየፈራን ያለነው እናትህ እንዴት አገር መስጠት ክወይ ይላል እናታውቁበት እዚህ ያላችሁ የካ ሻንጋን ያለተካ እኔ ያስተምራለሁ አባቴ ስለወላጅ ታላቅ ስለዚህ ማለት ነው ኃጢአት ያላስወጣ አስቀምጣለሁ። ከቻላችሁ ጽፋችሁ መጽሐፍ የማትችሉት በቃላችሁ አጥንታችሁ እንዳይቀርባችሁ አባቴ ጉዴል ይህን ሰርቼ ነፍስ አባቴ ተደብቄ ወጣሁ። ስለዚህ አባቴ ገላግኛ አልጓዝኛችሁ ውድቅ እንዳ 1 2 3 4 ብሎ ይሄን አቀረጽ። አሁን ጾሙ ጉዳዴ 40 ጉዳዴ ነው። 9 ሰዓት ነው። በጾም ላይ ጾም ይሰጣል። በይሄ ጉዳዴ 9 ሰዓት ነበር እስከ 10 ሰዓት ወይ እስከ 12 ጾም ይጨምርበታል። በበዓለ ሃምሳ ስግደት የለም። የሰራ ኃጢአት የሚወስነው ልብ አድርጉ። በዓለ ሃምሳን የሰራ ኃጢአት ከባድ ኃጢአት ከሆነ እድሜ ልክህን ጾም ይባላል። በዓለ ሃምሳን አይመለከትም። በዓለ ሃምሳን የሚመለከተው የሰራነው ኃጢአት ቀለል ያለ ከሆነ ነው። በዓለ ሃምሳን አይሰግድም የሚሉት እንደ ኃጢአታቸው ነው። በዓለ ሃምሳን ጾም የሚባለው እንደ እድሜ ልክህን ጾም በረሃ ገብታችሁ ቃል አይደለም ምን ሰራ ወደኛል። ስለዚህ የታያችሁ ለማታውቁት ቃል ከተናገራችሁ በኋላ መለስ ብላችሁ አባቴ ጉደኛው ይዞ ሄጄ አንዱ ጋር ኃጢአትን ተራዝዬ ጨርሼ መጣሁ እንዳስተማራችሁ መሰረት ይፍቶኝ ወሽ አሳይት እንደው ምን አሉ ምን አንካቶሽ ንገሪ አንደኛ ቆይተው
ሁለተኛ ይህን አስገድ ተብሏል። ሁለተኛ በዚህ ቀን ይህን አድርግ ተብሏል። ያንን በሙሉ ትነግራለች፣ ይነግራል። መዝግበው ይዛሉ። እግዚአብሔር ይፍታህ ላንሳቸው። ከዚያ በኋላ የተገናኙ ጊዜ አንተ እየፈጸምከው ነው፣ ይከታተሉታል። እየፈጸምከው ነው፣ የታዘዝከውን እያደረክ ነው፣ ጨረስክ፣ በልቶሎ መስገቡ በቃ። ስለዚህ ጸሎት እነኝህን አብይ ነገሮች ይላል። ተጠንቅቃችሁ ኃጢአታችሁን ተናዛችሁ ተዘጋጁ። ከዚያም እናቴ ልጅ ነቢይ አበባው እናቴ ልጅ ዳንኤል 3 ሳምንት ሙሉ ስጾም ስጸልይ ስተግስ ሳዝን ነበር። የረባ እንጀራም አልበላ፣ ስጋም ጠጅም በአፌ አልገባም፣ ቅባትም አልተቀባሁም። እባካችሁ የኔ ናቸው። ይሄ ስጋችን በእግዚአብሔር ፊት ሰበር የሚልበትን ነገር ሰበር የሚልበትን ነገር ኃጢአት የሚሰበር ዲያብሎስ የሚሰበር ስጋ የሚሰበር ለመንፈስ ቅዱስ አረው እናቴ ልጅ አረና መሳችለት እባካችሁ ለመንፈስ ቅዱስ አረና መሳችለት ለዲያብሎስ ተመቸ። ዲያብሎስ እናዝብ ደፋር ነው። የእናቴ ልጅ ንጉሥ ላይ የናቀላቶ ደግሞ እናቶቻችን የደከሙበትን ወጥ ሄዳ ጠርጫ ከዚያ ወጥ ይፈጠረ ምታነት ይችልክስ የትባለ በቃት የሚታወቅ አይትክስ እዛ ለምሸታለሽ ባዜን ራቅ የጠቃለ ለምሸታለሽ ስለዚህ የወይዘሮ ሰነዱ እናቻለሽ አለታይ ነዳይለሽ አላህ ነው ያማያለ ገንዘብ በንዲስቶ ሳቱ ግን ምስል ፊል ይላል። ወዲያው ያወጡታል። ጨጓራ ይተቃጠል ማይታን ተከተለ ማቸታል በእናቴ ሲስተም ጉጓዳው ነው ማለት አረታታኪ ለምትልሽ ዳሩግ ያቃጠል የእናቴ ይልፋሽ ብሎ ይወጣል። ወጡን ስትሰራ ያቃጠል ይቀጥላል። ድብኛ አስተያየት ያለች ወጡን ትሰራ ይበላል። ሲታፋ ይበላል። ሚስቱን እያበሳጨ ሳይገባቸው ተጋምተው ናዘራ ዳሞትራት ምጽዋች ላይ መለከተ የተናገሩ። ስለዚህ እናት እንደዚህ እንዳንሆን እዚያ ተለቀና ተከፋና ዲያብሎስ አይፈራም። በተለይ እናቴ ልጅ የመርካቶን ቆብ የመርካቶን ሻሽ አይፈራም። እንታረው ይሁዳ ለዲያብሎስ ተመቻችቶ ሐዋርያት ባህል ነበር። አጋጊዮስ እንኳን ተጳጳስ ነው። ንስጥሮስ እኮ ጳጳስ ነው። አርዮስ እኮ ካህን ነው። ተመቻቸለት። በሳት ላይ ጉባረቆት ተጠቀመ። ገና ስራው ይሰራል። እባካችሁ ለመንፈስ ቅዱስ እንመቻችልን። ቆብ አይፈራም ሰይጣን፣ ሻሽ አይፈራም ሰይጣን፣ ጠጉር ቢያድግ አይፈራም ሰይጣን። ወገኔ እንደሚገባው ነው። ከተመቻቸለት ዲያብሎስ ማንንም የሚፈራ የለም። ለመንፈስ ቅዱስ እንመቻች። እናታችን እሌኒ ለመንፈስ ቅዱስ ተመቻችታ ስለተገኘች በሴቷ ቀን 325 ዓመት ሙሉ አፈር ለብሶ ቆሻሻ ልብሶ የነበረው መስቀል ያወጣች ሴት። መስቀል የሴቶች በዓል ነው። ደስ ይበላችሁ እናቶቻችን፣ የሴቶች በዓል ነው መስቀል። ታው የለንም ማለት የለም፣ እልልታ የለም፣ ከበሮ የለም፣ ጭብጨባ የለም። እንዲያመስ አላስተማርም ነበር። ጸጥ ብለው የሚያልፉ ተመቻችሁ። ለመንፈስ ስራ እንዲሰራባችሁ ሰበር እንድትሉ እንደሚገባ ጾሙ። እናት ከዚያ ለመጨረሻ አድርገዋለሁ። እንግዲህ ጾም 2 አይነቶች ናቸው። የጾም አይነቶች መጠቅለያ ይሆነኛል። ይሄ የግል ጾም አለ፣ የንስሐ ጾም አለ። የሚገርማችሁ ለምን የግል ጾም የአዋጅ ጾም በሁለት ነው የሚከፈለው።
አንደኛ የግል ጾም፣ ሁለተኛ የአዋጅ ጾም። የአዋጅ ጾም 9 ናቸው። የግል ጾም 2 ነው። የግል ጾም አንደኛው የንስሐ ጾም ነው። ቅድም እንደነገርኳችሁ ንስሐውን ሲጨርስ ካህኑ ጾም ብሎ የሚሰጠው ቅጣት የንስሐ ጾም ይባላል። በጾም ላይ ጾም አይሰጥም አይባልም። ይሰጣል ጾም። ጾሙ 9 ሰዓት ከሆነ 10 ሰዓት አቅሙን አይቶ 12 ሰዓት 11 ሰዓት ጾም ይላል እየሰገደ። ሌላው ያልነገርኳችሁ ንስሐ የማይሰጥበት ጊዜ ምንድን ነው ያልኩት? አሁን በመድኃኒዓለም ንገሩኝ። ምንድን ነው ያልኩት? አሁን በጣም ካህኑ ለነፍስ ልጆቹ ንስሐ የማይሰጥበት ጊዜ፣ የነፍስ ልጁም ሄዶ ንስሐ ልግባ ብሎ የማይጠይቅበት ጊዜ። ሆሳዕና ከ6 ሰዓት በኋላ እስከ እሁድ መንፈቀ ሌሊት ወተንሥአ እግዚአብሔር ከመ ዘንቃህ እምነዋም ወከመ ኃያል ወዳደ ወይን ወቀትለ ጸሮ ምስባኩ እየተሰበከ እግዚአብሔር ይፍታ ተብሎ ከበሮው ሲናገር ከበሮው ሲያስገመግም ነጋሪቱ ሲያጉረመርም ከዚያ በኋላ ነው ንስሐ ስጡ የሚባል። በእነኚህ በሕማማት በእነኚህ ቀኖች ውስጥ በሕማማት ውስጥ ምንም አይነት ንስሐ አይሰጥም። በወይራ ጥምጣል ልብ አድርጉ። ዓርብ ዕለት ሄዳችሁ ትናዘዛላችሁ። ልብ አድርጉ። ያን ቀን ንስሐ የሚነገረው ከሰኞ እስከ ዓርብ ልብስ አጠባችሁ እንደሆነ፣ አሻሮ ቆልታችሁ እንደሆነ፣ ልብ አድርጉ። በቀል ፈጭታችሁ እንደሆነ፣ እንጨት ሰብራችሁ እንደሆነ ምን ያህል እንደሚፈሩ አባቶቻችን። ያቺ ብቻ ናት። ልብ አድርጉ። ያቺ ብቻ ናት ዓርብ የምንነገራት። ብልሆች እናቶቻችን አባቶቻችን ገና ጾሙ ከመግባቱ ሕማማት ከመምጣቱ በፊት ወይዘሮ ስርጓቻ የለሽ ነዳርም የለሽ አሻሮው ጌሾው ሁሉ ተጠናቆ ቁጭ ነው ይላል። ጠላውንም ደረቆት ቅዳሜ ዕለት ያችን ደረቆታቸውን እዚያች በደመጃኑ ወይም በዛች በገሟ ያችን በጥባጥ ያደርጋሉ። ወይዘሮ ስርግ እንዲህ ያለ መድረክ የለም። ንስሐ የማትገቡበት ቀን 7 ቀን ብቻ ነው። ከዚህ ውጭ ሄዳችሁ ነፍስ አባት ንስሐ ለመቀበል ጠይቃችሁ ቀጠሮ ለሚሰጥ ወዮለት፣ ወዮለት። ንስሐ ለሚገባ ቀጠሮ የሚሰጥ አይቻልም፣ አይሰጥም። ሌሊቱን ቢገለጽ ገሎት ቢያደርስ ሲዘፍቀው የነበረ ጋኔን ኃጢአት ሲያሰራው የነበረ ጋኔን ገሎት ቢያደርስ ተመቻችቶለት የኖረው። እንዲያውም ንገራችሁ ንስሐ ሊገባ መጣው ሲላቸው ካህኑ መስቀሉን አሳልመው ወዲያው ቀኝ እጁን አፈፍ መቀመጫ ቦታ እስኪሄዱ ድረስ እጁን ይዘው ነው የሚሄዱት። እጁን ይዘው ከሄዱ በኋላ በተመቻቸ ቦታ ሲደርሱ እሱን በቀኝ አቁመው ጸሎት አድርገው ሲጨርሱ እግዚአብሔር ይፍታ ብለው ዞር ብለው በስቲ ንገረኝ አያው ተዋህዶ ልጆች ከዚያች እስከ መቀመጫው ሲሄዱ እንቅፋት ሆኖ ድፍት አድርጎ ቢገለጽ ልብ አድርጉ። ተዋህዶ ካህናት እናቴ በመንፈስ ቅዱስ የተቃኙ ብልሆች የመንፈስ ቅዱስ ልጆች በጥበብ የተራቡ በቃል የታነጹ የተዋህዶ ልጆች የተዋህዶ አባት እንዲያርጎ ነው ያስተማሩ። ለእናት የግል ጾም አንደኛ ንስሐ ጾም፣ ሁለተኛው የፈቃድ ጾም። ሰውየው በገዛ ፈቃዱ ልባው ስጋውን ለማስገዛት እንደ ዳንኤል እንደ አዛርያ እንደ አናንያ እንደ ሚሳኤል ቀጥታ መጾም እግዚአብሔርና ሁለቱ የሚታወቁት የግል ጾም 2 የንስሐ ጾምና የፈቃድ ጾም። የአዋጅ ጾም ባጭር አስቀምጣቸዋለሁ። የእናንተ ልጅ የአዋጅ ጾም 9 ናቸው። አንደኛ እናንተ ልጅ አንደኛ ነው
ያዘልን ግደል ረቡና ረቡ ተሻጥክ አርብ ተሰቀል ይሁዳ ጌታን አሳልፎ የሰጠው ረቡዕ አርብ ተሰቅሏል 9 ሰዓት ጋድ ወይም ገሃድ ለጥምቀቷ ዜና ግልጥ ማለት ነው በይፋ 9 ሰዓት ስጋው ደግሞ የምትቀበሉ አክፍላችሁ ነው ለጥምቀት ስጋው ደግሞ የምትቀበሉ ሰዎች ቅዳሴው ሌሊት ነው 10 ሰዓት ይባላል ወደ ጥምቀተ ባህር 10 ሰዓት ስርዓት እንዳይበላሽ ጠንቅቀን መኖር ነው አባቶቻችን ያቆዩትን መንካት ለመውደቅ ነው አይቻልም ሌሊት 10 ሰዓት ጥምቀተ ባህር ላይ መገኘት ጋድ 9 ሰዓት በገዳማት ሁሉም ጾም 12 ነው ጾመ ሐዋርያት ሰኔ 9 ሰዓት ጾመ ነቢያት ገና 9 ሰዓት አርባ ኩዳዴ 9 ሰዓት ኩዳዴ ሊገባ 7 ቀን ሲቀረው የእናትህ ጾመ ሕርቃል የመጀመሪያው 11 ሰዓት ሕማማት 13 ሰዓት ከዋክብት እስኪታዩ ድረስ ገዳማት የነሱ ከባድ የእናትህ እነሆ ነነዌ 11 ሰዓት ጾመ ፍልሰታ 9 ሰዓት እነዚህ 7 አጽዋማት ሲደመሩ 341 ቀኖች 241 ቀኖች ከኒገራናችሁ እንዴት እየሰማችሁ ነው 241 ቀናት ናቸው በዚያ ላይ እሑድ ቅዳሜ ታኅሳስ ጊዮርጊስ ታኅሳስ ገብርኤል ህዳር ሚካኤል ህዳር 21 ጽዮን ጥር 18 ተክልየ 24 ጥምቀት ሌሎች በዓላት ልብ አድርጉ የምታከብሯቸውን በዓላት ተደምሮ ልብ አድርጉ ለመሆኑ በእነዚህ አጽዋማት ባልና ሚስት አልጋ ይለዩ ይላል እንግዲህ ልብ አድርጉ ጾሙ ብቻ 241 ቀን ሆነ እሑድ ቅዳሜ የዓመቱ ስንት ነው ደምሩበት ምናልባት አጽዋማቱ ውስጥ ያለውን እሑድ ቅዳሜ ትለዩት ሂሳብ የምትሰሩ ሰዎች የሚገርመው ከ364 65 ቀኖች 66 ቀኖች ውስጥ ባልና ሚስት አብረው የሚሆኑበት ቀን ስንት ነው ይሄ ስርዓት ቢጠበቅ ኖሮ እንደ አባቶቻችን አልጋው ይጾም ኖሮ አልጋው ሰንበት እንዲያከብር ኖሮ ይሄ ሁሉ ጉቦኛ ይሄ ሁሉ ዘራፊ ይሄ ሁሉ ሌባ ይሄ ሁሉ ማህፀን የሚዘጋ ጽንስ የሚያስወርድ በጤፍ አሸዋ በወተት ውሃ ጋኔን ሳቢ ሙታን ሳቢ ወልዶ የሚገድ ጨካኝ ርኩስ አይወለድም ነበር መልሶ ያቃጠለም ጀመረ የለመለመም ጀመረ በገዛ እንጀታችን ወልዶ የሚቃጠል ጀመረ መልሶ የለመለመ ጀመረ እዚያም ጥልቅ እዚያም ጥልቅ እዚያም ጥልቅ ሰውየው እርጎ ይጠጣል ገበሬ ድግር ጠርቦ ወተት አጠጣ ቅቤ አበላ ሙክቱን አበላ ድግር ጠርቦ ድግሪ ይዘው ምን ሰራ ባለ ዲግሪ ምን ሰራ ዶክትሬት ምን ሰራ ማስትሬት ዶክተሬት ፕሮፌሰር ወይስ ፕሮፌሰር እግዚአብሔር ያተናሽ ጽዋና ይመለከተው ነው ከዚያ እግፍ ተጣ አያዝሞ ደፋር አይደለች ደፋርና ዛሬ መሳሪያ ያዳረጋቸው ዲያብሎስ ደፋር ናቸው ዲያብሎስ መሳሪያ ያደረጋቸው ሰዎች ጨካኞች ናቸው ስጋ የለበሰ አጋንንት ራይለው ጉቦ ከበላበት ሰዓት ደቂቃ ጀምሮ የእናቴ ልጅ አይልቦናው ታውሯል ጭካኔን ይመላል ክህደትን ይመላል ሐሰትን ይመላል ጠማማ ጋንንት ይሰፍርበታል ስጋ የለበሰ ጋንንት
ከዚያ በኋላ እርጎውን ሲጠጣ ሰው ትላለች ያለው እዚያም ጥልቅ አትበሉ እዚያም ጥልቅ አትበሉ በሚለው ነው የመጣሁት። እያወጣ እርጎውን ይጠጣል እያወጣ እየወረወረ ከዕለታት አንድ ቀን ምልክት አድርጎ መረቁን ይጠጣል። መረቁን በብርጭቆ ሲጠጣ እንደለመደች መታ ጥልቅ ስትል ጨምረር አድርጓታል። ያ ትኩስ መረቅ አንቺ እርኩስ ባርጎ የለመድሽ መረቅ ውስጥ ግቢና ታንጨብራሪ አላት ይባላል። አዎ ዛሬ እናቴ ልጅ እዚያም ጥልቅ እዚያም ጥልቅ ማይቀርም ዋንጫው እናቴ ልጅ የፈላውን መረቅ ይዞ መቅረብ አይቀርም ዋንጫው እንዳንጨረርህ ሞልቷል ጽዋው። ታው ተመለስ ታው ተመለስ መከራው እምቢ ካለ መከራው ይምከረው መከራው ቢመለስ ይመለስ ባይመለስ አፈር ይልበስ። መከራው ይመለስ ከቤቱ እምቢ ካለህማ ይወርዳል ማቱ። መከራው ይመለስ በጊዜ ገደል ሊከተው ነው የያዘው ባዜ። መከራው ይመለስ ይሰነፋው ታታ መቅረቱ ነው ወድቆ ከኃጢአቱ ቦታ። ይመለስ መከራው ይውጣ ከጨለማ ጆሮው ደንቁራለች ቃሉን እንዳይሰማ። ተመክሮ ላይ ወጣ እምቢ ካለህማ ዘላለም ይኖራል ገብቶ ከጨለማ። ዝም በለው ተመለስ የእናቴ ልጅ። ስለዚህ በጾማችሁ በትዳር ያላችሁ ተስተካክላችሁ የአባቶቻችን ስራ ጠብቃችሁ ግንኙነታችሁን አስተካክላችሁ ማህፀኑን ብርሃን እንዲስልበት ሰው እንድትወልዱ ሰንበትንም በዓላትንም አጽዋማትንም በስርዓቱ ቤተክርስቲያናችን የሚያስተምር የመጨረሻው ስለምን እንጾማለን? የታመመውን እንዲምርልን ቁጣና መዓቱን እንዲመልስልን። የነነዌን ጾም አስታውሱ። ሁሉም እጃቸውን ከግፍ እግራቸውን ከክፉ መንገድ መለሱ። የታደለ ንጉሥ ሕዝቡን አዳመጠ ጆሮ ሕዝቡን ሰማ። እግዚአብሔር ያደለው ራሱን ጾም አወጀ። ሕዝቡንም አገሪቱንም ራሱን አዳነ። ዛሬም በዓለም ላይ ያሉ ነገሥታት መሳፍንት፣ መኳንንት፣ ካህናት እነሱም ሕዝቡን ከሰማ ሕዝቡም እነሱን ከሰማ አገሪቱን በፍቅርና በልምላሜ ይሞላታል። ተጠንቅቃችሁ ድል ለማግኘት እናቴ ልጅ አስተውሉ። አስቴር እስራኤልን እንዲጨፈጭፍ ሐማ ያወጀበትን አዋጅ በጾም በጸሎት ድል አድርገዋለች። በትምህርት በጥበብ እውቀትን ለማግኘት ጾምና ጸሎትን ዳንኤል፣ አናንያ፣ አዛርያ ምስል ተጠቅመዋል። ዳንኤል ምዕራፍ 1 ጾም ጸሎታችን ዋጋ የሚያጣው መቼ ነው? በዚህ ጨርሰዋል። ጾም ጸሎታችን ዋጋ የሚያጣው መቼ ነው? አንዱን ብቻ አነባለሁ፣ ሌላውን እናንተ ታነቡታላችሁ። ትንቢተ ኤርምያስ ምዕራፍ 7ን አነባለሁ። ምናልባት ትንቢተ ዳንኤል ምዕራፍ ትንቢተ ኤርምያስ ምዕራፍ 14 ከቁጥር 1 ጀምሮ በሙሉ አንብቡት። ትንቢተ ዳንኤል ምዕራፍ 7 ከቁጥር 16 እስከ 19 ያለውን አንብቤ ጨርሼላችኋለሁ። ነገር ግን 14 ትንቢተ ኤርምያስ ከቁጥር 1 በተለይ ከቁጥር 1 እስከ 14 ያለውን ሙሉን አንብቡት። ግን እናንተ አንብቡት። ርዕሴ ምንድን ነው ያለው? አሁን ጾም ጸሎታችን ዋጋ የሚያጣው መቼ ነው? ያዝ እንግዲህ ነቢየ ልዑል ኤርምያስ እንግዲህ አልሰማህም። ልብ በሉልኝ፣ ከእንግዲህ አልሰማህም። ስለዚህ ሕዝብ መልካም ነገር አድርግለት ብለህ እንዳትጸልይ። እየሰማችሁ ነው? የእናቴ ልጅ እየሰማችሁ ነው ወይ? እስቲ እጃችሁን
መድኃኔዓለም የበረከት እጁን እንዲህ በድግ ያድርግላችሁ። ልብ አድርጉ ወገኖች፣ ጾም ጸሎታችን ዋጋ የሚያጣው ለምንድን ነው? መልስ የማናገኘው ለምንድን ነው? 51 ዓመት 66 ዓመተ ምህረት የካቲት 11 ቀን መከራችን ጀመረ። 22,000 መምህራን ትምህርት ቤት ዘሩ። እንደ ዛሬ ሞባይል የለም። በምን ተገናኙ? በምን ሰማሁ? ያን ጊዜ ሻዕቢያና ጀብሃ ኢትዮጵያን እየወጋ ነው ተብሎ 11 ሰዓት ጀርመንን እናዳምጥ ነው። ጀርመን ላይ የሚገርመው 22,000 መምህራን በመላው ኢትዮጵያ ትምህርት ቤት ተዘግቶ የካቲት 11 ቀን ትምህርት ቤት ነበር። ከዚያን ጊዜ ጀምሮ መከራ አለቀቀ። እንጾማለን፣ እንጸልያለን፣ ይቀደሳል፣ ገዳም እንባክናለን። በዚህ ቦታ ጠበል ፈልቋል። ማንጋጋት ይብላኝላችሁ አሁን ጠበል ፈለቀ እያላችሁ የምትንጋሉ ሰዎች፣ እደጃችሁ ያለውን ጠበል እየረገጣችሁ የምትሄዱ ሰዎች ወጥመድ ውስጥ እየሄዳችሁ እስካሁን እገሌ እንደው ተንጋገር ከሰመ ይህም እንኳን ትምህርት አልሆናችሁ። መስቀል ወረዳሉ የትኛው መስቀል? አርሴማማ ገና ተረግዶባታል፣ አላተረፈም እንጂ። አርሴማ እኮ የሰማዕትነት ጊዜ ነው። እንደኔ ልንገርላችሁ፣ ላጽንታችሁ ክብር ተቀበሉ ነው በልክ። መጀመሪያ ዑራኤል፣ ከዑራኤል መጥምቀ መለኮት ሸንኮራ። አሁን ሸንኮራን ስሙን የሚጠራ የለም፣ ሌሎች ገብተውበት ጠፍቷል ሸንኮራ። አርሴማን ከሰረችም ጥሩ መነገጃ ሆናለች። ይብላኝላቸው ለሚነግዱባት፣ የታደሉ ደግሞ አተርፈውባት ቤተ ክርስቲያኗን እየሰሩ እዚህ ቦታ ጠበል ፈለቀ መንጋጋት። ይሄ ቀስ ማለት አራታው ይብቃችሁ። ሚካኤል ያጠምቃል ተደርጎም ተሰምቶ አይታወቅ። ይሄን የሚናገር ንሳን ይዘጋ። ሚካኤል ያጠምቃል፣ መልአክ ያጠምቅ ብለዋል፣ ተሰምቶ ይታወቃል። ዮሐንስ ወንጌል ምዕራፍ 5 መልአኩ በባረከው ጊዜ ውሃው የሚያወጣ ነበር ነው የሚለው። አጠመቀ ይላል። አይገባችሁም? የነጋዴ ስራ ካህኑ እንዳይሄድ መስቀሉን ለጠፈው ተባለ። ካህኑ የተቃወመ ዲያብሎስ ነው እንጂ ሚካኤል ነው። ካህናትን ይቃወማል ሚካኤል ቀዋል። ከስራን ጾመው ያጠጣ ቅዱስ ዑራኤል ይቃወማል። አይገባችሁም? ለምንድን ነው መነገጃ የምትሆኑ? ረሱና ተቀመጡ። ደጃችሁ ባሉ ካህናት ተቃወሙ። ንጹሐን ካህናት፣ ንጹሐን ጳጳሳት፣ በድንግልና የጸኑ ጳጳሳት፣ አስኬማ ደረጃ ደርሰው የተሾሙ ጳጳሳት የሾሟቸውን ካህናት ተጠቀሙ። አሐዱ አብ ቅዱስ ብለው የሚጨርሱት እጃችሁ ደርሱ። በቃ አሰተቀሙት። ልብ አንበል። እግዚአብሔር ሲቆጣ የካህናቱ ጸሎት፣ የመላእክቱን ጸሎት፣ የማንንም ጸሎት አይቀበልም፣ ይዘጋዋል። ያዝ ኤርምያስ ስለዚህ መልካም ልመና አድርግላቸው ብለህ አትማልድላቸው፣ አትጸልይላቸው፣ አትቀበልህም። አምላክ አማልክት ነው እግዚአብሔር በተባለ መዝሙር 49 ከቁጥር 1 ጀምሮ ሰው ሲበድል ኃጢአት ሰማይ ሲወጣ ምድር ስትጨነቅ መላእክት እንዳያማልዱ ቅዱሳን እንዳያማልዱ ተከልክለዋል። የዘሩባት እንዳይበቅል የተከሉባት እንዳይጸድቅ ከልክለዋል። ሰማይን እንደ ነሐስ ምድርን እንደ ብረት አድርገዋል። ጾም ጸሎታችን ዋጋ የሚያጣው አንደኛ እነርሱ አለ እነዚህ ህዝቦች በይሁዳ ከተማ ያሉ እስራኤላውያን በኢየሩሳሌም አደባባይ ላይ የሚያደርጉትን አታይ። ለዚህ ህዝብ ነው የምጸልየው፣ ያስቆጡኝ ዘንድ ለሰማይ ሰራዊት ለሰማይ ንግሥት እንጎቻ ያደርጋሉ። ለሰማይ አማልክት የመጠጥ ቁርባን ያፈሳሉ። ልጆቻቸው እንጨት ይሰበስባሉ፣ አዋቂዎቹ እንጨቱን ፈልጠው ያቀርባሉ። ሴቶቹ እነሆ መስዋዕት ለማቅረብ ቂጣ ለመጋገር
ዱቄት ይለውሳሉ። ለዚህ ሕዝብ ማራቸው ብለህ እንዳትጸልይላቸው። ጾም ጸሎታችን ዋጋ የሚያጣ እንደሚገባ ሆነን እጃችንን ከግፍ እግራችን ከክፉ መንገድ አንደበታችን ከክፉ ንግግር ወገን ወንድም ከማስለቀስ ከመዋሸት ከማመንዘር ከስካር ከዘፈን እግዚአብሔር የሚጠላቸውን ነገሮች ትተን ካለምን አፍንጫችንን አያልፍም። ጸሎታችን ለፋ ያለዋን እንጨት ያስራናል። ኤርምያስ 14 እናንተ አሉት የእናት ልጅ ነቢየ ልዑል ዳንኤል 11 ምዕራፍ ቁጥር 31 ላይ የመጨረሻዬ ማሳሰቢያ ይኸውም ቤተ መቅደሱን የደከማችሁበትን ይመለከታል። ትንቢተ ዳንኤል ምዕራፍ 11 ቁጥር 31 መቅደሱን 1 ግንቡን 2 ሰውነታቸውን ያረክሳሉ። 3 ካህናት አሉ የተሾሙ ይህን ስራ የሚሰሩ ካህናት 2 አይነት ናቸው። ነቢያት 2 አይነት ናቸው። መላእክት 2 አይነት ናቸው። በመላእክት ተነሳ ርኩሳን መላእክት፣ ቅዱሳን መላእክት። ርኩሳን ሐሰተኞች ነቢያት፣ እውነተኞች ነቢያት። ሐሰተኞች ካህናት፣ እውነተኞች ካህናት ያለው ሐሰተኞች። ልብ በሉ። በመጀመሪያ መቅደሱን ያረክሳሉ ሲል አፍኒንና ፊንሐስ ኅዳር 21 ቀን የኤሊ ልጆች የካህኑ 2 ዲያቆናት ቤተ መቅደሱ ከሚመጡ ሴቶች ጋር ተሩ ቁርባኑና እግዚአብሔርና የአባታቸውን ምክር አልሰሙ። ሕዝብ አወቀብን ብለው አላፈሩ። እግዚኦ መሐረነ ክርስቶስ። አረ ሕዝብን የሚፈራ የታደለ ነው። አረ ሕዝብን የሚያዳምጥ የታደለ ነው። ሰው ያድኛል የሚል የታደለ ነው። አረ ተው፣ አረ ተው። አልበጀም። ዳሩ ግን አንድ ነገር ተናግራችኋል። ይህንን ያመጣው የሰማሁት 66 ነው። አገሪቷን ፌዴራል መንግስት ተጫወተባት። ፓርላማ እያለው ምንም ማያውቅ እየተመረጠ አህያዋን 4 ኪሎ ከረባት አድርገው ፓርላማ በር ላይ ያቆሟት። 66 የሰራችው ስራ ምን እንዲሆን የተባለ ምን ያድርገው ንገረኛ። ምን እንዲሆን የተባለ እንግዲህ ይሻላል ያስተምረኝ። አሁን እየቀጠለ ያለው ነው። አያሳዝናችሁ? የተማረ ግደለኝ ይቃጠል ያስተምረኝ ይባላል። 66 ያመጣው ቀስ ያለ ከተለየ ቀጠለ ምናምጣውታ አላካችሁ እነሱ ነገር 3 ካህናት ይሾማሉ። የመጀመሪያ ስራቸው የማይገባ ስራ በቤተ መቅደሱ ሰርተው ቤተ መቅደሱ ማርከስ። ይኸው አፍኒንና ፊንሐስ ቤተ ክርስቲያኑ ይረክሳል ማለት አይደለም። ስራቸው የረከሰ የሚባለው በፍልስጤም ምድር አወረደና ከነ ታቦቱ የናቋት ታቦት ድል ትሰጠናለች ብሎ ተሸክሟት ሄደው እዛ ስትደርስ እነሱን አሳልፋ ሰጠችና ሄደች እሷ ወደ ፍልስጤም ምድር። እዛ ፍልስጤም ምድር 2 ሞተው ምድረ በዳ እነሆ ያ ዛሬ እዛ ሥላሴ ተብሎ ተጠራበት ቤተ መልክና ማምለኪያ ከኋላ ፒራሚዷን ለመስዋዕት ማቅረቢያ የእናንተ የድፍረታቸው ድፍረት ከላይ ጣዖት ከታይ ታቦቱ መግባቱ በጊዜው ጊዜ ገለጠ። ወደ አህያለም መስቀሉ እየተረገጠ መስቀሌን እንደረገጥ እየተረገጥኩ ብለው ጳጉሜ 5 66 ዓመተ ምህረት ከቤተ መንግስቱ እየተረገጡ ነው ወጥተው ሄዱት። ምን ነው ሽማግሌ አክሊለ መጽሐፍ ምን ነው በስተርጅና በእድሜያቸው እንኳን ቢያከብሯቸው ብለን አደረጋለን። ለካችን የሚያውቀው ነገር አለ። የኔ ጌታ ዳን እንደረገጥከው ሕይወት ነበር የሰጠው። ተረገጣለ ንቃት ነበር። ሁሉንም ምድረ በዳ አልተቀበሉም። እንዲህ ነው አሁንም ይስተካከል። ይሄ ጽዋ እኛ ጋር እንዳይመጣ ታቦቱ ያ ነገር እስካልተነሳ ድረስ ከላይ ጣዖት ከታይ ታቦት እንግዲህ የሚመለከተው ይመለከት። የራሱ ጉዳይ
እያለው ጨረታ ከተራገፈ እያለች ወደ መዷ ነው። አንገናኝም ከጥቂት ደቂቃ በኋላ። አንደኛ ቤተ መቅደሱ የሚያረክሱ ካህናት፣ ሁለት የጥፋት ርኩሰት ያጸሙበታል። ቅድም ዘዳግም 27 በእግዚአብሔር የተጠላ በሰው እጅ የተቀረጸ ምስል ጣዖት በመቅደሱ ያቆሙበታል። ወሬ መድኃኔዓለም፣ የካ ሚካኤል፣ ወላ ሚካኤል፣ እስጢፋኖስ በለሶ እስክሪብቶ ሰርተው ይህንን ብቻ የሚሰሩ የተመደቡ ሰዎች አሉ። ቤተ መቅደሱ ላይ የጥፋት ርኩሰት ወፋ ገብርኤል ውስጥ አንዳለ ውጭ ሁለት፣ ቁልቢ ገብርኤል ሥጋው ደሙ ማቅረቢያ ላይ አንድ ተሰቅሏል። ወንዶች በር መግቢያ ላይ አንድ። ደብረ ጽጌ ማርያም ውስጥ ለመሆኑ እኚህን ቅዱስ አባት ጳጳሱ ፓትርያርኩ ከወደዷቸው ፎቶግራፋቸው የተቀረታል። ለምን ፀሐይ እንዳይመታ መጋረጃ አድርገው ቦታ ሰርተው ለምን ፎቶግራፋቸውን ህብረቃሉን የጠበቀ መልካቸውን ለምን አላቆሙት? እውነት ወዷቸው ነው? በጀሶ በሲሚንቶ ቀርጾ እዛ የገተረው ምን ነው የሚናገር ጠፋ። ትንቢቱ ይፈጸም ዘንድ ግድ ነዋ። ሶስተኛው የጥፋት ርኩሰት ያቆማሉ በየቦታው። የካ ሚካኤል ጥንት የተሰራ ነው። ለምን አቆሙበት? እነኚህ ካህናት የተመደቡ ካህናት፣ ገንዘብ የሚከፈላቸው ካህናት። ሶስተኛው መቅደሱን ስርዓቷን አሰራሯን ያበላሻል። አንደኛ መጀመሪያ መቅደስ ሰውነታቸውን በዝሙት ያረክሳሉ። ድንግልናቸውን ወላጅ ሳይልክ ወላጅ ሳይድር በገንዘብ እያታለሉ ባጠመዱት አጥምደው በድንግልና የኖሩትን ክብራቸውን ከክብር ያሳንሷቸዋል። ሁለተኛ ቤተ መቅደሱን መድኃኔዓለም ሙሴ በመካከላቸው አድር ዘንድ እንደማሳየህ መቅደሴን ይስሩልኝ፣ እንደማደሪያው አድርገው ይስሩት። ዘጸአት 25:8-9 ያሉት። ከዚያ በኋላ አንቲ ወርቱ ደብተራ አንዱም ታውዳሴ ማርያም ዘቀዳሚት አባቶች ለእናንተ ተዋለሁ። ሙሴ እንዴት አድርጎ ሰራት? ድንኳኗን ታቦተ ጽዮን ያለችበት መቅደሱን ቅድስተ ቅዱሳን አላት። ቅድስቱን ቅድስት ብሎ አስቀምጦታል። አንድ ውእቱ ደብተራ ውዳሴ ማርያም ምንታት ብሏል። ቀኔ ማህሌቱን ደብተራ ወሬት ብሎ በሶስት አስቀምጧታል። ልባሉ ነው መርከቡን ሲሰራ ታችኛውን፣ ሁለተኛውን፣ ሶስተኛውን ቁመቱን 300 ክንድ 30 ደግሞ 12 ቀንስ 30 ላይ 12 ቀንስ 18 318 ሊቃውንት በኖህ አምላክ 12 ቀንስ 12 ሐዋርያት በኖህ አምላክ ሁሉን 50 አድርገው በባለ 50 መንፈስ ቅዱስን 72 ቋንቋ ላክ። ቁመቱን ወደ ላይ 30 አድርገህ ገምድመው። ልብ አድርገህ 30 አድርገህ ገምድመው። የእኛ ጌታ በ30 ዘመኑ ተጠመቀ። ክፍሏን 3 አድርገው መቅደስ ቅድስት ቅኔ ማለት መርከቧ የእግዚአብሔርና የእመቤታችን ምሳሌ 3 በሆኑ የሦስትነቱ 3 በሆኑ እመቤታችን ንጽሐ ሥጋ ንጽሐ ነፍስ ንጽሐ ልቦና አስተባብራ የተገኘች እናት ተብላ ድንግል ወለደ ተብላ ድንግል ጸነሰ ተብላ ድንግል ይህ ሁሉ የሚነገርባት ምስጢረ ቤተ ክርስቲያን። ከዚያ በኋላ የመጨረሻው ፊልጵስዩስ፣ ቅዱስ ጳውሎስ፣ በርናባስ፣ ፊልጶስ አስተማሩ። ህዝቡ ከጣዖት ወጣ። ዓለም ይጎርፍበታል። ዛሬ ሳላያት ተመልሻለሁ። ራሽያ ጠረፍ ነው ያለችው። ትራያስ ይባላል። ትራያስ ሥላሴ ማለት ነው በእነሱ ቋንቋ። የእኛ ጌታ ሰኔ 20 ተገኝቶ ሐዋርያትን በሙሉ በደመና ሰብስቦ በሦስቱ ጸሎት ጳውሎስ፣ በርናባስ፣ ፊልጶስ ጣዖት ቤታችን ይዘጋጁ። ጣዖት ነበር ምናምን አሁን የት እናምልክ? ቤተ ክርስቲያን ሰሩልን አሉ። ምን ሰሩልን? ቤተ ክርስቲያን ሰሩልን። ታዲያ ዮሐንስ 15:5 ያለ እኔ ምንም ማድረግ አትችሉም ብሎ የለም እንዴ? እነለምነዋ ለመኑ።
የኔ ጌታ ሰማ። ሐዋርያትን ወዲያውኑ በመንፈስ ቅዱስ ተገናኙ። አባቶቻችን ሁሉም ሲጸልዩ የእኛ ጌታ መድኃኔዓለም ፊልጵስዩስ ላይ ከቻለና በደመና ጥርግርግ ቀርቦ ከያሉበት አመጣቸው። 13ቱ ሐዋርያት በቆሙበት 13ኛ ቅዱስ ጳውሎስ ከቀን በኋላ የተደመረ አሳዳጅ የነበረ የተሰቀለለት ጌታ በእግሩ የረገጠ አመፀኛ የኦሪት ሊቅ ተገኝቶ ቤተ ክርስቲያንን ለመስራት በቃ። የኔ ጌታ እንዲህ ከወደቅንበት ያንሳን፣ እኛንም ከቆሻሻ ከውርደት አንስቶ ለዚህ ክብር ያበቃው ጌታ እኛንም ለክብር ያብቃል። የንቂና ይዝማያት በእግሩ የረገጠውን ጌታ ለዚህ ክብር ያበቃው። ለምን ሰበሰብከን አለው ቅዱስ ዮሐንስ። ታሪክ ትቼ ነው። ቅዳሴ ማርያም ጉባኤ 3 የእናቴ ልጅ ጌታ ሆይ ለምን ሰበሰብከን አለው። በእናቴ ስም ባረገች በአራተኛው ዓመት በእናቴ ስም ዳር እስከ ዳር ጽንፍ እስከ ጽንፍ ቤተ መቅደስ ይሰራል። ኑ ወደ ምስራቅ ወሰዳቸው። 3 ድንጋዮች መጡ። እነሱም እንደ ሰም የሚሳቡ እንደፈለገ የሚታዘዙ 3 ድንጋዮች፣ አንዱን መቅደስ፣ አንዱን ቅድስት፣ አንዱን ቅኔ ማህሌት አድርገው ሰኔ 20 ራሱ በቆመበት ምስጢሩን ጠብቀው አሰሩ ሰሩ። ከዚያ በኋላ በማግስቱ የእናቴ ልጅ ጽዋ ሰማያዊ ህብስት ሰማያዊ ድንግል እመቤታችን በሰማይ ሰራዊት ታጅባ ራሷ መንበር አድርጎ ቅዱስ እስጢፋኖስን የማይሰራው ቤት አምጥቶ ሞቶ ነበር እሱ በሰማዕትነት ጠርቶ አምጥቶ ሰራይ ዲያቆን ሰራይ ካህን ራሱ ቅዱስ ጴጥሮስ ተራዳኢ ስርዓተ ቤተ ክርስቲያንን ጠብቆ ሌሎቹን ካህናት ሐዋርያትን እንደየማዕረጋቸው አስቀምጦ ራሱ ቀድሶ አቁርቦ ለ3ኛ ጊዜ ንጹሐን ሐዋርያት በጌታ እጅ ዕለተ ዓርብ በሁለተኛው ትንሣኤ እመቤታችን ነሐሴ 16 አቁርቦ እሷን መንበር አድርጎ 3ኛ በፊልጵስዩስ ሰኔ 20 አቁርቦ እምይእዜሰ አንትሙኒ ከመዝ ግበሩ ከዛሬ ጀምሮ እንዲህ አድርጋችሁ ስሩ። ዘዳግም 12:32 ሙሴ ቃሌን ሕጌን ትእዛዜን ጠብቅ፣ በእርሱ ላይ ምንም እንዳትጨምር ምንም እንዳትቀንስ። እምይእዜሰ አንትሙኒ ከመዝ ግበሩ መቅደስ ቅድስት ቅኔ ማህሌት ምስጢሩን ጠብቁ፣ ጉልላቷን አስተካክሉ፣ ሁለመናውን አድርጉ። ከዛሬ ጀምሮ ያላችሁ ሲማሩ ቃል መለወጥ የሚችል ማነው? ቃሉን የማይሰማ ማነው? መጀመሪያ በድምፅ እንዲህ አድርገን ስራ ያላትን ቤተ መቅደስ ራሱ ቆሞ በ3 ከፍራሰሩት መቅደሱ እግዚአብሔር አብ፣ ቅድስቱ መድኃኔዓለም ክርስቶስ፣ ቃለ ማህሌቱ መንፈስ ቅዱስ ጳውሎስ የቤተ ክርስቲያን ራስ ስለሆነ ክርስቶስ የቤተ ክርስቲያን ራስ ያለ አካል አይሆንም። አካሉ ናት ቤተ ክርስቲያን። አካለ ጎዶሎ የወለደች እናት ዘላለም የምታዝነው አካሏን እንዳይጎል አካሏን እንዳታጎሉ መቅደስ ቅድስት ቅኔ ማህሌት በመካከሉ ላይ ባለው ዶም 4 መጋረጃዎች ቅኔ ማህሌቱ ቀይ መጋረጃ፣ ሴቶቹ ቀይ መጋረጃ፣ ቅኔ ማህሌት ግራ መጋረጃ፣ ወንዶቹ ቀይ መጋረጃ፣ የ4 ኪሩብ ምሳሌ። ምስጢሩን ጠብቃችሁ እንድትሰሩ በተለይም እዚህ የምትኖሩ መሐንዲሶቹም ህዝቡም ለልጆቻችሁ አባቶቻችን መቅደስ ቅድስት ቅኔ ማህሌት አድርገው ስርዓቷን ጠብቀው በራሱ ምሳሌ ሰማያዊት መቅደስ አድርገው የሰሯትን ቤተ መቅደስ ቅርጫን እንድታስቀምጡ አደራ እላለሁ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይግባው። እግዚአብሔር በሰላም ስለከበረ ይሁን።
ፈጥሮ ያብቃን ቀና ለማለት መድኃኒዓለም ክርስቶስ በወደደ ያገናኘን ለብርሃነ ስቅለቱ ለትንሣኤው ያብቃን። ከማናውቀው አደጋ ይሰውረን። የሰማዕቱ ልዳ የቅዱስ ጊዮርጊስ አምላክ ከእኛ ጋር ይሁን። ቸር ያሰማን፣ በወደደ ያገናኘን።